በ16 ዓመታችሁ ምን ታደርጉ ነበር? ጥያቄው ለእናንተ ተውላችሁ። አብዛኞቻችሁ ግን ትምህርት ቤት ነበር። ዛሬም ነግራችሁ ግን በ16 ዓመቱ ከቤት ወጥቶ ዓለምን በፍርሃት ያናወጠውን እና መጨረሻው ግን ማንም ያልገመተው ታላቅ ሰው ታሪክ ነው። ፖሊስ ሊይዘው ያልቻለው ለዓመታት ሲያሳድደው የነበረው የዓለማችን ቁጥር 1 አታላይ ዛሬ የኤፍቢአይ የአሜሪካ ፌዴራል ምርመራ ቢሮ ዋና አማካሪ ሆኗል ቢባሉ ያምናሉ? ይህ የማይታመን ግን እውነተኛ የፍራንክ አባልጋኒ ታሪክ ነው። ከኔ ጋር ይቆዩ። ሰላም እንዴት ናችሁ ቤተሰቦች? ዛሬ በጣም የሚገርም ታሪክ ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አይርሱ። በ1960ዎቹ ኒውዮርክ ውስጥ ነው ይህን ታሪክ የተከሰተው። የ16 ዓመቱ ፍራንክ ወላጆችን ሲፋቱ በደረሰበት ድንጋጤ $25 ብቻ በመያዝ ከቤት ይጠፋል። መጀመሪያ ያደረገው ነገር እድሜው በውሸት መታወቂያ 10 ዓመት በመጨመር 26 ዓመት በማድረግ መታወቂያ ማሰራት ነበር። ገና አዲስ ትምህርት ቤት በገባ በመጀመሪያ ቀን ላይ አዲስ መምህር እንደሚመጣ ሲሰማ ፈጥኖ ወደ ክፍል በመግባት ራሱን እንደ ፈረንሳይኛ መምህር አስተዋወቀ። ለ1 ሳምንት ሙሉ ተማሪዎችን አስተማረ፣ ፈተና ሰጠ፣ ውጤትን አረመ። ይህን ድፍረቶችን የማሳመን ልዩ ችሎታ እንዳለው አረጋገጠለት። በዛን ሰዓት ሰዎችን በመቅጣት ወላጆችን እንዲያመጡ ያዝም ነበር። ነገር ግን ፍራንክ በትምህርት ቤት መምህርነት ብቻ አልረካም። በትምህርት ቤት ቅጥር ግቢ ያገኘውን ድፍረት ወደ ትልቅ ቲያትር መራው። ፓይለቶቹም በህብረተሰቡ ያላቸው አመኔታ፣ በህብረተሰቡ ያላቸው ክብር ተመልክቶ ራሱን እንደ የአሜሪካን ፓይለት ለማድረግ ወሰነ። መጀመሪያ አየር መንገዱን ደውሎ ዩኒፎርም ሆቴል ውስጥ ስለጠፋብኝ በማለት በአዲስ ዩኒፎርም እናገኘ። መታወቂያው የአዲስ አሻንጉሊትን አርማ በመጠቀም በራሱ እጅ ላይ መታወቂያ ሰራ። አንድም ቀን አውሮፕላን ሳይነዳ በፓይለቶቹ ቋንቋ በማጥናት ብቻ በዓለም ላይ እስከ 26 ሀገራትን በነፃ ላይ ለመብረር ጀመረ። ፍራንክ በነፃ መብረር ብቻ ሳይሆን ይህንን የፓይለት ስሙ ተጠቅሞ የገንዘብ ምንጭ ሊያደርገው አቀደ። በፓይለት በዩኒፎርም ባንክ ዘንድ ያለችው አመኔታ ተጠቅሞ ረቂቅ የቼክ ማጭበርበር ጀመረ። የቼክ ማተሚያ ማሽኖችን በመግዛት ትክክለኛው የሚመስሉ ቼኮችን ያትም ነበር። ባንኮች ቼኩን ለመምረጥ ጊዜ እንዲወስድባቸው በቼኩ ስር ላይ ያለው የባንክ መለያ ሪቲ ናምበር ተቀይሮ ያትመው ነበር። በዚያ ብልሃቱ ከ$2.5 ሚሊዮን በላይ ሰርቋል። የኤፍቢአይ ክትትል ሲጠነክርበት ፍራንክ መደበቂያ ፍለጋ ወደ ሌላ ማንነት ተሸጋገረ። በመጀመሪያ በጆርጂያ ግዛት ውስጥ ሐኪም ነው በመሆን ለ11 ወራት በኃላፊነት ሰራ። የሕክምናው ስራ የሚያከናውነው ሌሎች ዶክተሮችን በሚያደርጉትን በማየት እና መጻሕፍትን በማጥናት ነበር። በኋላም ሉዊዝ በመሄድ የህግ ፈተና የሚያስተምርበት ሁኔታ 3 ጊዜ ሞክሮ በማለፍ ጠበቃ ሆኖ ማገልገልም ችሏል። ይህንን የማጭበርበር ሁኔታው እስከ ወዲያኛው ሊያዘልቅለት አልቻለም። በመጨረሻም በ1969 ፈረንሳይ ውስጥ ተያዘ። ነገር ግን ኤፍቢአይ የፍራንክ ልዩ ብልሃት ለበጎ ነገር ሊጠቀምበት ወሰነ። ከእስር ቤት ወጥቶ ለኤፍቢአይ መስራት ጀመረ። ይህ አስገራሚ ታሪክ ካች ሚ ኢፍ ዩ ካን በሚል ስም ወደ ፊልም ተቀይሮ ሊዮናርዶ ዲካፕሪዮ የፍራንክ ብልሃትን ለዓለም አሳይቷል። በአንድ ወቅት አጭበርባሪ የነበረው ፍራንክ ዛሬ ባንኮችን እንዳጭበረበሩ የሚያስተምር ታዋቂ አማካሪ ለመሆን ቻለ። የዛሬ ታሪካችን ይህን ይመስል ነበረ። እንደወደዳችሁ በጣም እርግጠኛ ነኝ። እንደዚህ አስገራሚ ታሪኮችና አዳዲስ መረጃዎችን ለማግኘት ሰብስክራይብ እንዳይረሳ። አመሰግናለሁ። በኔክስት ቪዲዮ እንገናኝ። ቴንክ ዩ